የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። በጎፋ መብራትና በልደታ የሚገነቡት የኮንዶሚኒየም ቤቶች በፍጥነት እየተሰሩ መሆኑ ተገለጸ። በሊቢያ ዜጎችን የሚያሳግቱት ኢትዮጵያውያን ክስ ተመሰረተባቸው። የንግዱ ማህበረሰብ ላይ የሚጣለው ግብር አስጨናቂ መሆኑ ተገለጸ። ኢትዮጵያ 20 ዘመናዊ የጦር ጀት ልትረከብ መሆኑ ተመላከተ። የአሜሪካው ከፍተኛ ባለስልጣን የኢትዮጵያ አየር ኃይልን ጎበኙ። ምርጫ ቦርድ 8 ተቃዋሚ ፓርቲዎች ያቀረቡትን ቅሬታ ውድቅ አደረገ። እንዲሁም በኢራን ላይ ጥቃት ለመሰንዘር ስለተዘጋጀችው የአሜሪካ ግዙፍ የጦር መርከብ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የአሜሪካው ከፍተኛ ባለስልጣን የኢትዮጵያ አየር ኃይልን ጎበኙ። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እና የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ መጎብኘታቸውን መከላከያ ሰራዊት አስታወቀ። በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጉብኝቱ መሳተፋቸውም ተገልጿል። በዚህ ኤክስፖ የአየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲ እና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል ተብሏል። በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረጅም ዘመን ስኬት የሚያሳዩ ስለመሆናቸው የመከላከያ ሰራዊት መረጃ አመላክቷል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሻባብና አይሲስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊት አስታውቋል። ኢትዮጵያ 20 ዘመናዊ የጦር ጀት ልትረከብ መሆኑ ተመላከተ። ኢትዮጵያ ከተባበሩት አረብ ኤሚሬትስ የፈረንሳይ ስሪት የሆኑ 20 ሚራጅ 2000 የተባሉ ፎርዝ ጄኔሬሽን ዘመናዊ ተዋጊ ጀቶችን በቅርቡ ልትረከብ መሆኑ ከአረብ ሚሊተሪ የተገኘው መረጃ ያመለክታል። ኢትዮጵያ ይህንን ዘመናዊ ተዋጊ ጀት የምትረከብ ከሆነ የኢትዮጵያ አየር ኃይልን አቅም በእጅጉ ያጠናክራል ተብሏል። ይህ ጀት ዘርፈ ብዙ ጠቀሜታዎች ያሉት ሲሆን ሚሳኤልና ቦምብ ለመተኮስ እንዲሁም የጠላት የተተኮሰ ሚሳኤልን አየር በአየር ለማክሸፍ ትልቅ ሚና ይጫወታል። ይህንን ጀት ዩክሬን በቅርቡ ተረክባ የራሻን KH-101 ክሩዝ ሚሳኤል ለማክሸፍ ጥቅም ላይ አውላው የነበረ ሲሆን በዚህም 98% ስኬታማ እንደነበረች መረጃዎች ያመለክታሉ። በጎፋ መብራትና በልደታ የሚገነቡት የኮንዶሚኒየም ቤቶች በፍጥነት እየተሰሩ መሆኑ ተገልጿል። የጎፋ መብራትና የልደታ ሳይት የመኖሪያ ቤት ግንባታዎች በተያዘላቸው እቅድ መሰረት እየተሰሩ ይገኛል ሲል የከተማ አስተዳደሩ የቤቶች ልማት ኮርፖሬሽን አስታወቀ። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ምዕራብ ቅርንጫፍ ጽሕፈት ቤት ስር የሚገኙት የጎፋ መብራትና የልደታ ሳይቶች የመኖሪያ ቤት ግንባታዎች በተያዘላቸው እቅድ መሰረት እየተሰሩ ይገኛል። ግንባታውን በሁለት ፈረቃና 7/24 የሥራ ባህልን በመጠቀም በአጠረ ጊዜ ለማጠናቀቅ በእቅድ እየተሰራ ይገኛል። የቴክኖሎጂ ግብአቶች ጥቅም ላይ በማዋል የሰው ኃይል ጉልበት የቀነሰና የተሻለ ጥራት እንዲኖራቸው ተደርጎ ግንባታዎቹ እየተከናወኑ ይገኛል። የግንባታ ስራው አፈጻጸም ጥሩ ደረጃ ላይ የሚገኝ ሲሆን በተሻለ ፍጥነትና ጥራት በተቀመጠው ጊዜ ውስጥ ግንባታቸውን ለማጠናቀቅ በትኩረት እየተሰራም ይገኛል። መረጃው የቤቶች ልማትና አስተዳደር ቢሮ የኮሚኒኬሽን ዳይሬክቶሬት ነው። የንግዱ ማህበረሰብ ላይ የሚጣለው ግብር አስጨናቂ መሆኑ ተገለጸ። በኢትዮጵያ ተግባራዊ እየተደረጉ ያሉ የግብር ሪፎርሞች፣ አዳዲስ ህጎች የመንግስትን የልማት ገቢ ከማሳደግ ጎን ለጎን የንግዱን ዘርፍ የሚያበረታታ ሊሆን እንደሚገባም የፋይናንስ አማካሪው ጥላሁን ግርማ ተናግረዋል። በተለይም ለረጅም ጊዜ ኪሳራ የሚያሳውቁ ነጋዴዎችን ለመቆጣጠር ታስቦ ማንኛውም ነጋዴ ቢከስር እንኳ ከጠቅላላ ሽያጩ 2.5 በመቶ ግብር እንዲከፍል የሚያስገድደው አዲስ አሰራር ገና በማደግ ላይ ያሉና ትርፍ ባላገኙ አዳዲስ የንግድ ተቋማት ላይ ከፍተኛ የፋይናንስ ጫና እያሳደረ መሆኑ አብራርተዋል። የፋይናንስ አማካሪው አቶ ጥላሁን ግርማ መንግስት ለሀገር ግንባታ የሚውል ገቢ ለመሰብሰብ የሚያደርገው ጥረት የሚደገፍ መሆኑን ጠቅሰው ይሁን እንጂ ህጎቹ የንግድ ተቋማትን ህልውና በማይጎዳ መልኩ ሊተገበሩ እንደሚገባ ገልጸዋል። የቅሬታ አቀራረብና የይግባኝ ስርዓቱ ግብር ከፋዩን በሚያበረታታና መተማመንን በሚፈጥር መልኩ ቢቃኝ ለስርዓቱ ውጤታማነት ወሳኝ መሆኑን አንስተዋል።
በመጨረሻም መንግስት ነጋዴውን በዲጂታል የታክስ አሰራር ላይ የማሰልጠን ስራውን አጠናክሮ በመቀጠል በጋራ ለሀገር ኢኮኖሚ እድገት የሚሰሩበት ምህዳር ይበልጥ ሊመቻች እንደሚገባ ባለሙያው አመላክተዋል። በሊቢያ ዜጎችን የሚያሳግቱት ኢትዮጵያውያን ክስ ተመሰረተባቸው። የፌዴራል አቃቢ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታውቋል። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለት ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቢ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደ ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባሉት የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቢ ሕግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ ወንጀል ቡድኖች አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞቹን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያግሩ እንደነበር መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻል። ምርጫ ቦርድ 8 ተቃዋሚ ፓርቲዎች ያቀረቡትን ቅሬታ ውድቅ አደረገ። ብሔራዊ ምርጫ ቦርድ ኢህአፓንና መኢአድን ጨምሮ 8 ተቃዋሚ ፓርቲዎች ከእጩዎች የዲጂታል ምዝገባ ጋር በተያያዘ ሰሞኑን ያቀረቡትን ቅሬታ አግባብነት የሌለውና የእጩዎችን ምዝገባ ከማስተጓጎል ያለፈ ምንም ጥቅም የሌለው ነው በማለት አጣጣለም። ቦርዱ ከብሔራዊ መታወቂያ ውጭ ለቀጣዩ ምርጫ የእጩዎች ምዝገባ የጠየቀው አዲስ ሰነድ ወይም ማስረጃ እንደሌለ ለፓርቲዎቹ ቅሬታ በሰጠው ምላሽ ገልጧል። ከከተሞች ውጭ ያሉ እጩዎች ለምዝገባ የትውልድ ምስክር ወረቀት ማቅረብ ካልቻሉ ሲወለዱ በአካል የነበረ የአይን ምስክር ማቅረብ እንዳለባቸው ቦርዱ ግዴታ አስቀምጧል በማለት ፓርቲዎቹ ያቀረቡት ቅሬታ ስህተት አለበት ያለው ቦርዱ የውልደት ምስክር ወረቀት ማቅረብ የቻለ እጩ በሚወዳደርበት የምርጫ ክልል መወለዱን በሚያውቁ የሰው ምስክሮች ማረጋገጥ እንደሚችል አማራጭ ማስቀመጡን አብራርቷል። ቦርዱ እጩዎች ከወከሏቸው ፓርቲዎች እውቅና ውጭ ራሳቸውን ከእጩነት ማግለል እንዲችሉ ተፈቅዷል የተባለው ቅሬታም ከአሰራሩ ውጭ የሆነ ቅሬታ ነው ሲል አስተባብሏል። የዩኤስ አውሮፕላን ተሸካሚ መርከብ በኢራን ላይ ጥቃት ለመሰንዘር እየተዘጋጀች ነው ተባለ። የዩኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ከ1 እስከ 2 ባሉ ቀናት ውስጥ በኢራን ላይ ጥቃት ለመሰንዘር ዝግጁ እንደምትደረግ ተገልጿል። የአሜሪካ ጦር በክልሉ ያለውን የጥቃት ቡድን ለማጠናከር ተጨማሪ 12 የጦር አውሮፕላኖችን መላኩም ተዘግቧል። ቀደም ብሎ ፎክስ ኒውስ የአሜሪካ ባለስልጣንን ጠቅሶ እንደዘገበው የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ ጥቃት ቡድን በህንድ ውቅያኖስ በኩል ወደ ሲንትኮም የኃላፊነት ክልል ገብቷል። ከዚህ ቀደም ጥር 22 ቀን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል መርከቦች ለጥንቃቄ ያህል ወደ ኢራን እየተንቀሳቀሱ መሆኑን ተናግረዋል። ነገር ግን በወቅቱ በኢራን ላይ የሚደረገው ወታደራዊ ጣልቃ ገብነት አማራጭ ተሰርዟል ወይ ለሚለው ጥያቄ ግልጽ መልስ ለመስጠት ፈቃደኛ አልነበሩም። ይልቁንም ወደፊት ምን እንደሚከሰት መናገር እንደማይችሉ ብቻ ገልጸው ነበር። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።